ቤተሰብ ተመልሰን መጥተናል። ተመልሰን ስንመጣ እንግዲህ ዛሬ ገረም በሚልና በሚያስቅ ነገር ነው የመጣ ነው ማለት ነው። እውነት ይህንን ሪከርድ ስትሰሙት ማለት ነው እናንተም ትስቃላችሁ። እኔ ብቻ አይደለሁም እኔ ብቻ አይደለሁም ማለት ነው። እውነት ፈታ እያልኩ ነው ከሰማሁ ጀምሮ ማለት ነው። ነገሩ ምንድን ነው? ሌላ አንዳንድ ፈነዳ ነገር እያትሉም እንዴ እና ልነግራችሁ ነው ማለት ነው። አብርሽ ወደ ቡታጀራ ለምንድን ነው የሄደው? ካሁኑም ለሩታ ሊርቃት ነው? አረ ወገኖች ወዴት እየሄድን ነው? እውነት ወይ ጉድ ይፈላ። በጣም ነው የምታሳዝኑት እውነት። እና ለማንኛውም ማለት ነው እናንተ እንዳሰባችሁት አይሆንላችሁ። እሺ ግን የሄደበት ምክንያት እነግራችሁ ነበረ። አልቀናችሁም ትንሽ ፈንዱ ማለት ነው። ግን ግሪሲሪ ፋሚሊዎች የእኛ ፋሚሊዎች ማለት ነው ፏ ፈንተሽ በሉልኝ፣ ዘና በሉልኝ፣ ቀብረር በሉልኝ ማለት ነው። አብርሽ እንዳለን ማለት ነው ትላንትና ቺዝ እያደረጋችሁ ቀብረር በሉልኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ትረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እውነት ለመናገር ዛሬ ማለት ነው ከምሬ ነው ሙላችሁ ከጠዋት ጀምሬ ማለት ነው ሳቅ በሳቆኛለሁ ማለት ነው። ምክንያቱም አንድ ሰው የማይሆን ነገር ሲያወራ ምን ብላችሁ ታስቡታላችሁ? እኔ በጣም ነው የሚገርመኝ ማለት ነው። ምክንያቱም የሚወራበት አጀንዳ ሲጠፋ በሩታና በአብርሽ ማለት ነው። አብርሽና ሩታ ምንም አይነት ክፍተት ሳይኖረባቸው ሲቀር በቃ በምን አይነት ክፍተት ሊገቡ ሁሉ በሩ ሲቆለፍባቸው አብርሽ ወታጀራ ለምን ይሄዳል እንዴ? ሀገሩ አይደለም እንዴ? ለምን አይሄድም? ቤተሰቡ ሊያይ ቤተሰብ ናፍቆት ማለት ነው እንዴ? ሀገር የሚጠላለ እንደ ቤተሰብ እስቲ ንገሩልኝ በኮሜንት ማለት ነው። እና እንደዚህ አይባልም፣ ነውር ነው እውነት። ምክንያቱም ለእናንተ ነውር አይደለም ይሄ የመቃጠል ጭስስ የማድረግ የመጨረሻ ስሜቱ ነው መሰለኝ ማለት ነው። እንግዲህ እኛ ደግሞ ዘና ፈታ ሳቅ በሳቅ ደስታ በደስታ እንሆናለን። እንግዲህ እዛ ሰፈሮች ደግሞ ጭስስ እያላችሁ ሁሌም ማለት ነው አዋራ በልብሳችሁ እየጠረጋችሁ ትኖራላችሁ። ግን ይደብራል እውነት። የሆነ ነገር ስትናገሩ ራሱ ቆመኝ የሆነ ቁም ነገር ያለው ነገር አሪፍ ነገር ተጨባጭ የሆነ ነገር ብታወሩ በጣም ደስ ይላል። ቆይ አሁን እስቲ እኔ ቤተሰብ ግራ የሚገባኝ ነገር አብርሽ ለምን ይሄዳል? ስለሚርቃት ነው። ለምን ይርቃታል? ወይ የእናንተስ አላማ በቃ አላማችሁ ለማሳካት ማለት ነው የማትጥሩት የምታረጉት ነገር የለም። በእናታቸው አብርሽና ሩታ ተዋቸው። እነሱ በህይወታቸው ላይ በጣም ደስተኛ ናቸው። ሲቀጥል ትላንትና እኮ አብርሽ በጣም ተናግሯል። እውነት ቪዲዮ እስከ መጨረሻ ስላያችሁት ማለት ነው ያለ ቦታችሁ አትገኙ ቦታችሁ የሆነ ቦታ ሂዱና እዩ። ቦታችሁ ያልሆነ ቦታ ለምን ካልወደዳችሁት ራስ ምታት ለማምጣት በራሳችሁ ስልክ በራሳችሁ እጅ እኔ በስልኬ ለምን በሽተኛ ሆናለሁ ነው? ምን ላውራ ምን ጠምቶኛል ለምን እላለሁ እንዴ በገዛ ስልኬ። እና እናንተ ማለት እንደዛ ነው። ስልክ በእጃችሁ ነው አይደል? ስልካችሁ እንግዲህ የአብርሽና የሩታ ቪዲዮ ሂዳችሁ እዩ አይላችሁም። እጃችሁ ጎትቶ ያምጣችሁማ። እናንተ ናችሁ እንደፈለጋችሁ የምታረጉት። ስለዚህ በሽታ ከመሸመት ማለት ነው ሰላም ያለው ደስታ ያለው ኑሮ ብትኖሩ ምን ይመስላችኋል? እኔ ይሄንን ነው የምመኝላችሁ እውነት። ተምሬ ነው እኔ መሳቅ በጣም አብዝቻለሁ። የዛሬው ቪዲዮ ሳቅ በሳቅ ነው። ምክንያቱም ስለገረመኝ ነው እኮ ነው በቃ ነገሩ አባባሉ ለምን ይሄዳል ለምን ይመጣል በቃ እና ደግሞ መልሱ መቼም አልነግራቸውም። ብቻ ለሚመጣው ነገር ደግሞ ይሄን አሁን ትላንትና ቡታጀራ ሊሄድ ነው ላለ ነገር እናንተ ይሄንን አክል አጀንዳ ከከፈታችሁበት ለሚመጣው ነገር ደግሞ ምን ልትሆኑ ነው? እኔ እንጃ። ብቻ የሚመጣው ነገር ወገባችሁ ጠበቅ አድርጎ ያዙና ማለት ነው። እዛ ሰፈር ጭስ ዋለች አንድ ጓደኛዬ ማለት ነው። እና ምንም ማድረግ አንችልም እንግዲህ ይሄ ነገር ለምን እንደሆነ ታውቃላችሁ? እውነት ቀልድ ነው ሁሉም ነገር ማለት ነው። ትክክለኛ ነገር አሁን ላውራ ማለት ነው። እውነት በህይወታችሁ ማለት ነው ማናችንም ቢሆን በሰው ላይ ክፉ አትስሩ። ከምሬ ነው ብላችሁ ሰው ይክፋችሁ እንጂ መቼም ሰውን እንዳትገፉ። ማንኛውም ነገር ቢሆን ማለት ነው። እኔ በአብርሽና በሩታ እውነቴ ነው ምላችሁ በጣም ትምህርት ወስጃለሁ። ትልቅ ትምህርት ነው የወሰድኩት ማለት ነው። ምክንያቱም አብርሽና ሩታ ሁሌም እንደተገፉ ሁሌም እንደተሰደቡ ነበረ። ግን መጨረሻው ደግሞ ያማረ ደስ የሚል ስሜት ነው፣ ደስ የሚል ህይወት ነው የገጠማቸው ሁለቱም ማለት ነው። እና በአብርሽና በሩታ እኔ እንጃ ያልተባለ ነገር ያልተነገረ ነገር አልነበረም።
ሞር እንኳን የዛሬ 2 ዓመት አካባቢ በጣም ሚዲያው በአብርሽና በሩታ ስም ነበር የቆመው ማለት ነው። እና ልጆች ስለተገፉ ደግሞ ዛሬ ላይ ደግሞ ትልቅ ደረጃ ለዚህን ቀን በክተዋል ማለት ነው። እና ማናችንም ቢሆን እውነቴ ነው ምላችሁ፣ ከምሬ ነው ምላችሁ። እና ለሰው ልጅ ክፉ አትኑ፣ መልካም ነገሩ ነው፣ መልካም አይከፈልበትም ነው ምለው። እና ውድ ቤተሰቦች የዛሬ አነጋገር እዛ ሰፈሮች በጣም ነው ያሳቁኝ ማለት ነው። እውነት ለመናገር እንደ ዛሬ ከጠዋት ስነሳ ጀምሮ ነው ሼር ሲደረግልኝ የተሰራው ቪዲዮ በጣም ነው እና ቪዲዮ እንኳን ይህንን ቪዲዮ አይተሽዋል ወይ? ምን ይመስልሻል አንቺ? እውነት ለዚህ ነገር ነው ያላችሁ ልጆች ራሱ እውነቴ ነው የምላችሁ በእናንተም ስቅ ያለው እውነት ለመናገር ማለት ነው። እናንተ እንደዚህ ነገር እንዴት አድርጋችሁ ነው የምታስቡት? እና ያ ነገር እንዳለ ታውቃላችሁ፣ ጥላቻ እንዳለና እና የሆነ ሰው ያስበው ነገር እንዲሆንለት ያንን ነገር በቦታው እንዲገኝለት ብዙ ነገር ብዙ ጥረት ያደርጋል። ለምሳሌ አክል እኛ ኑሯችን ለማሸነፍ እንዴት ነው እና ስራችን ለማጣጣር እንዴት ነው ከተቻለ ከነበርንበት የተሻለ ቦታ ደረጃ ለመድረስ የምናደርገው ጥረት እና ያም ሰው ደግሞ እነሱ ያለሙት ነገር እነሱ ደግሞ የሚያስቡት ነገር ስላልሆነላቸው ያንን ነገር ለማሳካት ነው የሚጥሩት ማለት ነው። እና በዚህ አጋጣሚ የእኛ ልጆች ብዙ እየተናደዳቸው ነው። በውስጥ መስሎን ምንም ነገር አትናደዱ ማለት ነው። አብርሽና ሩታ ምንም ነገር አይሆኑም። አሁንም ምንም ነገር አይነካቸውም። አላህ እየጠብቃቸው ማለት ነው። ሲቀጥል ለእኔ ራሱ አንቺ ገረድ እየተባልኩ ነው እውነት። እና ከገረድና ምን ችግር አለው? እና ግርድና ማለት ምንም ችግር የለውም። እውነቴ ነው የምላችሁ። እኔ አልሐምድልላ ከአንድ ሁለቴም ሶስቴ አልሐምድልላ ለምን እንደሆነ ታውቃላችሁ? እንደዚህ ገረድ ምናምን የተለያዩ ነገሩ የምትሳደቡት እህቶች ማለት ነው ታውቃላችሁ? አንድ ሰው ሰርቼ ልብላ ያንን ነገር እንዴት አድርጌ ሰርቼ አምጥቼ ለራሴ ልብላ፣ ቤተሰቤ ላስተዳድር፣ ለተቸገረ ልስጥ የሚል ሰው ወላሂ ነው ምላችሁ። አንዳንድ ነገር ብታዩ በጣም እንደዚህ ከማለት ትቆጠባላችሁ ማለት ነው። ስንት ሰው በአልጋ ላይ የተኛለ ማይናገር፣ እጁን ማይሰራ፣ ማይንቀሳቀስ ከምሬ ነው ብላችሁ ብዙ ነገር አልሐምድላ እኛ እኔ እንጃ ጤና ሰጥቶን አይን ሰጥቶን እጅ ሰጥቶን እግር ሰጥቶን በቃ ማስታወልን ሰጥቶን መናገርን ሰጥቶን እንደፈለግን እያወራን እንደፈለግን እየጠጣን እና ዛሬ ግርድና ብባል እኔ ምንም ነገር መስሎ አይታየኝም። ምክንያቱም ግርድና ሆኖ የሚሰራ ሰው ራሱ ያላገኘው ስንቱ አለ ማለት ነው። በዚሁ አጋጣሚ ማለት ነው ይሄንን ማስታወስ አለባችሁ። ለራሳችሁስ ምንድን ናችሁ? የመንግስት ሰራተኛ ሆናችሁ ነው እኛን ግርድና የምትሉት? ችግር የለውም ይሄንም ለተጠቀማችሁት። ነገር ግን ለእኔ ተሰምቶኝ ሳይሆን ለእናንተ ላስታዋል ለእናንተ እንደው ታስታውሱበታላችሁ የሆነ ነገር ትይዙበታላችሁ ብዬ ነው ማለት ነው። እና ለሰው ልጅ ስራ ክብር ነው። እኛ ብቻ እኔ ብቻ አይደለም ግርድና ዓለም በሁሉም ሰርቶ ነው ለዚህ ደረጃ የደረሰው። ሀብታም የሆነ ሰርቶ ነው በቃ የተለያየም ነገር ሆኖ ያለው ሰው አሁን ሁሉም ሰርቶ ጥሩ ነው ለዚህ የደረሰው ማለት ነው። ባይ ባይ